አሁን ተመችቶታል። እሱ ደስተኛ ነው፣ አፍቅሯት ደስተኛ ነው። ከዛ ደስታ ውስጥ ግን መርዝ በረኪና እስከመጣስ ነገ ደግሞ ማለት ነው አዛክስ የሆነ ነገር በጥብጦ ይጠጣላል፣ የሆነ ነገር ይሆናል። ይሄ ልጅ እንዳይፈነዳ እንዳይጋይ በስነ ስርዓት ነግረሃሉኝ። ሃይሚ አደውልለትም ነው ያልኩ ያሉት። ሲጀመር ያ ነገር ራሱ አቀናብሮ ፌክ ከዚህ በፊት የነበረ ቪዲዮ ፌክ አድርጎ ማስረጃ አለኝ። በደንብ አለኝ። አንተም ባለህበት ቪዲዮ ላይ አሁን ሰው በሚያየው ቪዲዮ ላይ ሃይሚ ደወለችልኝ ብሎ እኔ እሱን ሚላ እንደደወለች ነው የማውቀው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ያው እኔ በአንዳንድ ነገሮች ጠፍቼ ነበረ። ዛሬ ግን ያው ተከስቻለሁኝ። ያው የመጣሁበትም ጉዳይ ደግሞ አንድ በጣም የደበረኝ ነገር ነበር። ያው ይሄ ምንቴ የሚሉት ልጅ በጣም ብዙ ነገሮችን እያበላሸ ነበርና በጣም ብዙ ጊዜ በጣም እያየሁት ነውና በጣም ብዙ ነገሮችን ያው ሃይሚና ከቡቡ በጣም ብዙ ነገሮችን ለመለያየት ብዙ ነገሮችን ለማድረግ በጣም ብዙ ነገሮችን እየሞከረ ነው እያለ ጭራሽ ሳደውልለት ብዙ ነገሮችን ደውላልኛለች በሚል ተልካሻ ምክንያት የእሷን ቪዲዮ አውዲዮን ኮፒ አድርጎ ያው እሷ እንደምታወራ አስመስሎ ጭራሽ በሚዲያ መጣ። ሲጀመር ምንም የሚያደርገው ነገር ምንም አያውቅም፣ ደደብ ነው። ምንም የሚሰራውም ነገር በቃ ትክክልም አይደለም። እያረጋ ያለው ነገር በጣም ትክክል አይደለም። በዛ ደግሞ እኔ ደስተኛ አይደለሁኝም። እና ያው የቅርብ ጓደኛው ቢኒያም ነውና ቢኒያም ደግሞ ያው ከሱ ጋር በጣም በብዙ ነገሮች ያው እንስማማለንም እናወራለንምና ያው ያለውን ነገር ቤቴ ድረስ ደውዬለታለሁ፣ ይመጣል። ያለውን ነገር ስለሱ ጉዳይ በጣም ብዙ ነገሮች ያው ያስረዳኛል ብዬ አስባለሁኝ። ምክንያቱም አንድ የተከበረችን ሴት ያውም የሰው ሃይሚን የመሰለች ልጅ ጭራሽ ደውላልኛለች በሚል ሰበብ ሳትደውል እኔ ይሄን ፋይል ስለማቅ ነው፣ ይሄን ነገር ስለማቅ ነው ቤተሰቦቻችን የጨረቃ ፋሚሊዎች እና ትክክል አይደለም እያደረገ ያለው ነገር አሞታል። ሲጀመር ጸበልም መግባት ነበረበት። ሲጀመር ከዚህ በፊት ራሱን አጥፍቶ ነበር። አጥፍቻለሁ በሚል በረኪና ጠጥቶ ያው በረኪናው ሊገለው አልቻለም እና በቃ ትክክልም አይደለም እየሰራ ያለው ነገር በጣም ደስ አይልም። በቃ የሆነ በጣም ከአንድ ወጣት ልጅ የማይጠበቅ ነገር ነው እያደረገ ያለው። ወይም በቃ ፍቅር እንኳን ቢባል የሆነ የሰውን እንትን ብሎ እኔ ሁሌ ነው የምናገረው ያስጠላል። ያ ነገር ትክክል አይደለም። በዛም አላምንም። በጣም ብዙ ሴቶች አሉ ብለን ብዙ ነገሮች ይዤለት እኔ ሞክሬያለሁኝ። ብዙ ነገሮችን ማድረግ ያለው እስከ መደባደብም ደርሻለሁኝ እና ትክክል አይደለም እያደረገ ያለው ነገር ማለት ነው። ስለዚህ እኔ ያው ለአንዴና ለመጨረሻ ጊዜ የምወደውና የማከብረውን ቢኒያምን ጠርቼዋለሁኝ እቤቴ ድረስ። ይሄ ነገር ማይስተካከል ከሆነ አሁንም ሌላ ነገር ስለሚያስተካክል በሃይሚና በቡቡ ህይወት ጣልቃ ገብቶ ብዙ ነገሮች እንዲበላሹ አልፈልግም። ግዴታዬም ስለሆነ እንደዛ እንዳይሆን ያው መከላከል ግዴታዬ ነው። ስለዚህ እያረጋ ያለው ነገር ትክክል አይደለም። ሲጀመር ሃይሚ እሱ ጋር አደውለትም በፍጹምም አታረገውም ሲጀመርም ማለት ነው። ያ እዛጋ ራሱ ያረጋውና ራሱ ያቀናበረው ነገር ነው። ልጁ በጣም ብዙ ነገሮች እንደሚያረግ አውቃለሁኝ፣ እርግጠኛም ነኝ። እና ይሄ ነገር ደግሞ ያው ትንሽ በሰል ያለ ልጅ ነው ቢኒያም። ይሄ ነገር እንዴት እንደሆነ ያው ያስረዳኛል ብዬ አስባለሁኝ። ወይም ያኮና አላቅም፣ ብቻ በጣም ተናድጃለሁኝ። ማታ እያወራን ነበር ከሱ ጋር ያለውን ነገር ያው ደውዬለታለሁ፣ እየመጣ ነው፣ እጠብቀዋለሁኝ። ያስረዳኛል። ትክክል አይደለም፣ ይሄ ብልግና ነው። ሲጀመር እብድ ነው ልጁ። ሲጀመር እንደዚህ አይነት ነገር ማድረግ ምን ማለት ነው? የአንድ ሰውን ክብር መንካት ማለት እኮ ነው። ደወለችልኝ ብሎ ሚዲያ ላይ መምጣት ምን ይባላል? ሲጀመር አልደወለችለትም። ሲጀመርም ፌክ ነው፣ ቤተሰቦች ፌክ ነው። ትክክል አይደለም ያደረገ ያለው። ቢኒያምን ስለዚህ ጉዳይ ላወራው ያው ነው የመጣሁትና ያው እንግዲህ እስከሚመጣ ጠብቀዋለሁ ማለት ነው። ሰው ገፋ እያለኝ ውስጤ የማዶ ስንቄ ጣልኩት ያፋፉን ቅርቤን እያየ የደፍ ደፉ አውቃለው በኔ ልብሽ ቢደማም ቅር ለእግዚአብሔር። ሰላም ነው። አዎ ታውቃለህ፣ ትንሽ ደስ አይልም። እንደውም ሳይውል ሳይድር ነው አንተን ላገኝ የፈለኩት። አልመሽ ብሎኝ ነበር፣ አልነጋ ብሎኝ ነበር ጭራሽ እና በጣም በብዙ ነገሮች
የምሬን ነው። ግን ምንቴ የሚባለው ልጅ እያደረገ ያለው ነገር ትክክል አይደለም። አንተ ደግሞ ጓደኛው ነህ። በጣም በብዙ ነገሮች ተሰበሰባላችሁም ያው ብዙ ነገሮች ስለሱም ታውቃለህ ብዬ ነው ያሰብኩት። ምክንያቱም እኔ ከሱ ጋር ከተገናኘው ያው የሚፈጠረው ነገር ታውቃለህ፣ ባለፈውም የሆነውን ነገር ማለት ነው። እኔ ለሱ መጥፎ ሆኜ አልነበረም፣ በጣም ብዙ ነገሮችን አድርጌለታለሁ። ግን የተሰጠውን እድል ያው አልፈልግም በማለት ራሱን ብቻ ስለሚያዳምጥ በጣም ብዙ ነገሮችን አጥፍቷል። ገብቷል አይደል? የልጁን ችግር ያው ሚላ እኔም አንተም ሳምሪም እናውቀዋለን። ከዚህ በፊትም ሞክረን ነበር አይደለ? ልጁን ለማስተካከል ከጽዮን ጋርም ያለውን ነገር ታውቃለህ። ያንን ሁሉ ነገር ሞክረን ይሳካልን አልቻለም። ግን ደግሞ በቃ እሱ አፍቅሮ እንደዚህ መሆኑ ደግሞ አፈቀረ ሌላ እያደረገ ያለውን ነገር አላውቅም። እኔ ማውቀው እንደ ጓደኛ ሃይሚን ይወዳታል፣ በጣም ነው የሚወዳት። የምር ነው ስነግርህ፣ በጣም ይወዳታል። ግን ሃይሚ የሰው ናት የሚለው ነገር አዎ የሰው ናት። ግን ያንን ነገር ማፍቀሩን ማስቆም ደግሞ አልቻልኩም፣ በጣም ከበደኝ። እኔም እንደውም በዚህ አጋጣሚ ካሜራ ይዘህ ከመጣ አይቀር እኔ እንዴት እንደማስቆመው አላውቅም። ቤተሰቦች እኮ አሁን ልክ ነህ፣ ገብቶሃል። አሁን ያልኩህ ያለው ነገር ምን አለ መሰለህ፣ ችግር የለውም ማለት የሰው ልጅ ያፈቅራል፣ ይወዳል፣ ይመኛል፣ ብዙ ነገሮችን ያስባል። በዛ ያው እስማማለሁ፣ ችግር የለውም። ግን አሁን ስለዚህ አይነት ነገር አሁን ድጋሚ ተመልሰን መምጣት ወደድኳት፣ አፈቀርኳት ምናምን ሳይሆን ጭራሽ እያደረገ ያለው ነገር ደግሞ አንተም ባለህበት ቪዲዮ ላይ አሁን ሰው በሚያየው ቪዲዮ ላይ ሃይሚ ደወለችልኝ ብሎ እኔ እሱ የሚላ እንደደወለች ነው የማውቀው። እኔ ደግሞ በስነ ስርዓት እነግርሃለሁኝ ሃይሚ አደውለትም በስነ ስርዓት ስነግርህ ማለት ነው። ለምንድን ነው የማትደውለው? አደውለትም በቃ ራሱን ሊያጠፋ ሞከረ፣ ልታጽናናው ደወለች። ሌላ ምንድን ነው? ሌላ የተፈጠረ ነገር እኮ የለም። ኖ አይደለም እያልኩ አይደለም። በቃ አንተም እንደሌላው እንትን ትላለህ። ኖ እንደዛ እያሰብኩኝ አይደለም። ገብቶሃል? ቅርብ ሰው ነው እንዴ? ይኸውልህ ቢኒ፣ እኔ ሌላ ነገር ወይም ደግሞ ነገሮችን ለማባባስ ምናምን አለም እዚህ ጋር የመጣሁት እኔ እናንተ የተገናኘንበት በቃ ትልቁ ምክንያት ቢያንስ ይሄ ልጅ ወደ ቀልቡ ተመልሶ ቢያንስ የራሱን ነገር የራሱ አንተ ምን ሆናል? ከዚህ በፊት እኮ አውርተናል አይደል እንዴ? አንተ የራስህ ላይፍ አለ፣ እኔ አንተ ላይፍ ላይ ብገባ ምንድነው የሚሰማህ እንዴ? የሚሰማ ነገር አለ በቃ። በዛውም ልክ ደግሞ ቡርኬ የሆነ ነገር የራሱ የሚባል ነገር ላይ ሰው ሲመጣበት ደስ አይለውም። ገብቷል? እኔ ትክክል አይደለም። አሁን እዚህ ጋር አሁን እነ ቡርኬን ብቻ እየጠበቅኩ አይደለም። ምንቴ የሚያሳዝነኛል፣ ጓደኛዬ ነው፣ ኖርማል ብዙ ነገሮችን አስበንለታል። ግን ደግሞ አሁን ላይ እያደረገ ያለው ነገር ትክክል አይደለም። በቃ በስነ ስርዓት እነግርሃለሁኝ፣ ሃይሚ አደውልለትም ነው ያልኩ ያሉት። ሲጀመር ያ ነገር ራሱ አቀናብሮ ፌክ ከዚህ በፊት የነበረ ቪዲዮ ፌክ አድርጎ ማስረጃ አለኝ። በደንብ አለኝ። ምንድነው ማስረጃ? በደንብ አለኝ። በቃ እኔ ስለማቅ ነው። ሲጀመር የሱን ተንጎል በደንብ አውቃለሁኝ። ገብቷላ? በመጀመሪያ ማስረጃ ሳትይዝ አታውራ። ማስረጃ ካለ አሳየኝና እኔም ልመነ። እኔም እዛ ጋር ተሸውጃለሁ ማለት ነው። እዛ ጋር ሃይሚ ደውላለች ብሎ ሲያወራት አንተ እሷ ስትደውል ስልኩን አይታል በስነ ስርዓት እንዴ? እኔ ልብ ብያ ላይ ይወጣ በቃ ያ ነው። ታዲያ ምንድነው አንተስ ማስረጃ ምንድነው? ንገረኝ። ማስረጃ አለኝ። ድምጽ ሰምቻለሁ። ድምጽማ እኔም እኮ ሰምቻለሁ። ግን ያ ድምጽ ቪዲዮ ላይ የተቀዳ ከዚህ በፊት ወይ ከቡቡ ጋር ወይ ከቡጼ ጋር ወይ ከሄኖ ጋር የሆነ ቪዲዮ ብቻ ሲሰራ የነበረ ድምጽ አንድ ላይ ዩቲዩብ ላይ ገብቶ እዛ ጋር የነበረውን ድምጽ አንድ ላይ ቀርቶ እያስቆመ እንደዚህ ያወራ ታወራለች፣ ያቆመዋል፣ እሱ ያወራል። ከዛ በዛ አርጎ ራሱ የፈጠረው ድራማ ነው በደንብ። ሲጀመር ደግሞ በዛ ደግሞ ጉዳይ ደግሞ እኔ ራሱን አናግረዋለሁ ከራሴ በላይ ስለሆነ መጀመሪያ አንተ ላናገር ብዬ ነው። ገባኝ። እኔ ማናገር ትችላለች፣ ችግር የለውም። ግን ማለት ነው እሱ እያቆመ እንትን እያለ እያወራት እንደሆነ ማስረጃ የለም የሚለው አሁን ዝም ብለህ በቃ አሉባልታ ነው የሚሆነው፣ አሜት ነው የሚሆነው። አሉባልታ አይደለም። ይኸውልህ እኔ አሁን መጀመሪያ እሱን ከማግኘቴ በፊት አንተን ላግኝ ያልኩት በጣም ስለምወድና በጣም ስለማከብር ቢያንስ ብዙ ነገሮችን ትነግረኛለህ ብዬ በማሰብ ነው። ገብቶሃል? ያ ነገር ደግሞ ትክክል አይደለም። እኔም አንተም አመሰግናለሁ ስላከበርከኝ መታለ ቤቴ። ገብቶሃል? ግን በዚህ ሰዓት ደግሞ እንደዚህ አይነት ነገሮች ባይፈጠሩና ነገሮችን ብታስተካክሉ ደስ ይለኛል። በቃ ትክክል አይደለም፣ እየሰራ ያለው ነገር ትክክል አይደለም ቢኒዬ። ገብቷል? እስኪ ነገሮችን እንዴ ስንት ሰዎች አሉ። አንተ ቢያንስ አንተ ይሄ ነገር ያቀታል ጎን ሆነ በጣም ብዙ ነገሮችን ማስተካከል ትችላለህ እኮ። በቃ በጣም ሞክሬያለሁ እኔ ካቅሜ። አይወለ እኔ በጣም ብዙ ነገሮችን ሞከርኩኝ። ልጅቷ ከመቀሌ መጣች፣ አስቀየመ። ገብቷል? ብዙ ነገሮች አለ። ቢያንስ የራሱን ነገር አሁን ይሄ ልጅ ቆይ ድንገት አሁን እዚህ ጋር ከኔ ጋር ነው ያለው። የሚያደርገውን ነገርስ ማን ያውቃል? ልጁ እኮ ያሟል። በእናትህ እኔ ያሟል ራሱ ባትል ደስ ይለኛል። አይደለም አሁን ላይ ደግሞ ማለት ነው እኔ እየታየኝ ያለው የእሱ ፍቅር ብቻ ነው። እንዴት አንተም ከሱ ጋር ነህ ማለት ነው? ያለውን ነገር እኔ ስለማቅ ማለት ነው ቤት ሆኜ ስለማቅ በቃ እኔ እየታየኝ ያለው ማፍቀሩ ነው። ምን እንደሚያደርግ አታውቅም። የምር ወይ አብዶ ሊሆን ይችላል። እሺ ቆይ አሁን አንተ እያልክ ያለው በጣም ወደ ፖይንቱ እንግባና ማለት ነው ሃይሚን እኮ ያገኛት
እሱ በቃ እኔ የእነሱን ይሄ ልጅ ይጎዳ የምትለኝ እንኳን ችግር የለውም። ምን ያውን አርፌ ይቀመጣሉ ችግር የለውም። ግን በተአምር ስነግርህ ማለት ነው ሃይሚን አያገኛትም። ላያገኛት ይችላል አውቃለሁ። እሺ እንደዚህ ሆኖ ላይፉን መፈቅድለት እንደዛ ነው። እንደዛ እንዲሆን አሁን ተመችቶታል። እሱ ደስተኛ ነው፣ አፍቅሯት ደስተኛ ነው። ከዛ ደስታ ውስጥ ግን መርዝ በረኪና እስከመጣስ ነገ ደግሞ ማለት ነው አጃክስ የሆነ ነገር በጥብጦ ይጠጣላል፣ የሆነ ነገር ይሆናል። ይሄ ልጅ እንዳይፈነዳ እንዳይጋይ ሰምተኛል አይደል? ነገ የሆነ ነገር አሲድ ነገር የሆነ ራሱ ላይ አድርጎ የራሱ የሚያምር የነበረ ልጅ የሆነ እንደዚህ እንዳይል። አረ በማርያም አረ ምን ሆናል እንደዚህ አትበል እንዴ! አይደለማ ልጁ ያሟል ቦጅቦጆ ነው ብያለሁ ከዚህ በፊት ገብቷል። አሁንም ቦጅቦጆ እንደሆነ በጣም ብዙ ነገሮችን እያበላሸ ነው ያለው። ለምንድን ነው የማትረዳኝ ብራዘር? እኔ ተረድቼ ነው እዚህ ጋር ይኸውልህ ሚላ ልጁ ያፈቀረበትም እንደ ወንድ ለምን አትረዳው? እሺ እኔ አሁን ለምሳሌ ልስማ አንተ አፍቅረህ ታውቃለህ? እሺ አፍቅሬ አውቃለሁኝ። በቃ አፍቅረህ ታውቃለህ። እሱም እንደዚህ አይነት ፍቅር ነው የያዘው። የእሱ ደግሞ የተለየ ነው፣ ከፍቅሮች ሁሉ የተለየ ነው። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ያግኛት አያግኛት አናውቅም። እሺ እሱ አሁን የሆነ ተስፋ ቢኖረው ነው እንደዚህ እየሆነ ያለው። እሺ ተስፋ አለው ይባል። ምንድን ነው ተስፋው? አላውቅም። እሱ ነው ተስፋ ምን እንደሆነ አይታወቅም። አላውቅም። እኔም ግን ያፈቅራታል። ቤተሰቦቼ ያው ያለው ነገር በጣም ይከብዳል። ምንም ማድረግ አልችልም። ያው ያለው ነገር በቃ ያው ማፍቀር ብቻ ነው፣ ስራው ማፍቀር ነው። ፍቅር ደግሞ እንደዛ እያልክ ስሙን ባታጠፋ ጥሩ። አሁንም ይኸውልህ እኔ ልንገርህ አይደል ሌላ ነገር ምናምን አስቤ አይደለም እዚህ ጋር አሁንም የጠራሁህ እንዲጠነቀቅ እንድትነግረው ነው። እኔ እና እሱ አንላቀቅም። አሁንም ስነግርህ ማለት ነው ስለ ሃይሚ የሚያወራ ከሆነ ደግሞ ማለት ነው የሚያወራበት አንደበቱን ዘጋዋለሁኝ፣ እነግርሃለሁኝ። ገብቶሃል? አሁን ያንተ ስለማከብር ነው የመጣሁት። በጣም ብዙ ነገሮችን ደግሞ ያው እነግርሃለሁኝ አሁንም ቢሆን ማለት ነው ገብቶሃል አይደል? በጣም ብዙ ነገሮች አሁን ማያርፍ ከሆነ ማለት ነው እቤቱ ድረስ መጥቼ አስጠነቅቀዋለሁኝ። ቢኒያም በጣም ስለምወድና ስለማከብር ነው። እኔ እኮ አንተ እንደፈለክ ማድረግ ትችላለህ። እሱ ሄዳ አውርተው ማስጠንቀቅን ተውም ማለት ትችላለህ። ያ መብት ነው። እኔ ምንም ማድረግ አልችልም። አንተ ምንም የምታረገው ነገር የለም፣ ምንም የምትፈጥረው ነገር የለም። አንተንም ጠርቼ እኮ ሚላ ሞክረናል አይደለ? ጽዮንን ከመቀሌ መታ እሱን ለማገናኘት እሱን ለማስረሳት ያን ሁሉ ሞክረን ልጁ ግን እንዳልከው የምር እብድ ነው፣ በፍቅር ያበደ ሰው ነው። ስለዚህ ያለች እኮ ይሄ ልጅ እናድነው ነው ያለው። እናድነው ሌላ ነገር ወይ ሃይሚ መታ ካላዳነችው ሌላ ምንም ሊያድነው የሚችለው ነገር ሃይሚ አትመጣም። ሃይሚ የራሷ ላይፍ አላት። ምንድነው እያላችሁ ያላችሁት እንዴ? ክብር ይኑራችሁ። አብረውቱን እያልኩ ሳይሆን እሺ፣ ይሄ ነገር ደግሞ ትክክል አይደለም። በቃ ትክክል ማይሆን ነገር ነው። ስማኝ፣ በቃ ትክክል አይደለም እንዴ አንተ ይኸውልህ በጣም እኔ አንተን የጠራሁብህ ምክንያት የራስ የምትለው ላይፍ ይኖራል። ያ ላይፍን በወስድብህ ምን አይነት ስሜት እሱን ተው፣ ለአንድ ቀን ልዋስ እንኳን ብለህ ምን አይነት ስሜት እንደሚሰማ አቃዱኝ። ገብቶሃል አይደል? ትክክል አይደለም በቃ። ስለዚህ ማለት ሃይሚ የቡርኬ ብቻ ነች፣ የቡርኬ ብቻ ነች። እነግርሃለሁ ነው የቡርኬና የቡርኬ ብቻ ነች ሃይሚ። ቡርኬ ለዚህ ነገር መልስ ለምን አይሰጥም? እሱ ይኸውልህ እንደመጣለት የሚያወራ ሰው አይደለም። በጣም የተከበረ ሰው ነው። ዝም ብሎ እንደዚህ የሆነ ሰውም ስላስቀየመው ምናምን በጣም ትዕግስተኛና ትዕግስት ያለው ሰው ነው። ስነግርህ ማለት የሰፈሪ ልጅ ገብቶሃል። ብዙ ነገሮችን በማገናዘብና ትዕግስት ያለው ሰው ነው። ቢያንስ ማለት ነው ምንቴ ስላወራ ብሩኬ መጥቶ የሆነ ነገር የሚያወራ ወይም ደግሞ የሆነ የሚናደድ ምናምን ሰው አይደለም። ገብቶሃል። በጣም ብዙ ነገሮች እየደረገበት ነው ያለው። አሁን ላይ ትክክል ያልሆኑ ነገሮች እየደረገበት ነው ያለው። ማንም ሰው በራሱ ህይወት ላይ ሲመጣ ማንም ሰው ደስ አይለውም። እሱ ግን ቢያንስ ትዕግስት እስካሁን ጸጥ ብሏል፣ አላወራም። ገብቶሃል አይደለ? ይሄ ደግሞ የትልቅ ሰው አስተሳሰብ ነው። ከላከለላት የሚችለው አንድና አንድ ብሩክ ነው። ይሄ ምንቴን ደግሞ መጥቶ የሆነ ነገር ማድረግ ያለበት ደግሞ እሱ በጣም ብዙ ስራ አለበት። ገብቶሃል አይደል? በጣም ብዙ ስራ አለበት በዚህ ሰዓት። ይሄ አንዱ ስራው ነው። በቃ ሃይሚ የሚወዳት ከሆነ ለሷ ፕሮቴክት አይጎዳው ነገር ለምን ጊዜ ይፈጃል? ገብቶሃል? እሱ አሁን አይጨነቅበትም ካልተጨነቀ በቃ። ስለዚህ አሁን እሱ አርፎ ይቀመጥ ነው እያልኩ ያሉት። አሁንም እነግርሃለሁ፣ አርፎ ይቀመጥ ወይ ጸበል ይሂድ ወይ የሆነ እኔ ማገዘው ነገር ካለ ከጎኑ ሆኜ ብዙ ነገሮችን እፈጥርለታለሁ። ችግር የለውም፣ ወንድሜ ነው፣ እየጠላሁት አይደለም። ግን አርፎ ይቀመጥ። ሰምተኛል? አርፎ ይቀመጥ። ትክክል አይደለም እያደረገ ያለው። ሐሰተኛ ነገሮች ደግሞ አያምጣ። ከዚህ በኋላ የሚያመጣ ከሆነ ጆሮ ግንዱን ነው የምለው ስነግርህ ማለት ነው። አይደለም በቃ አይደለም በቃ እየነገርኩህ ነው ያለሁት። አሁንም ገብቶሃል አይደል? ማናገርህ በክብር ምጠራህ የጠራውም ያወራውም ይሄን ነገር እንድትነግርልኝ ነው። እዛ ደውለህ ታሳውቀኛለህ ያለውን ነገር አርፎ እንዲቀመጥ ማለት ነው። አይ አርፎ አይቀመጥም ብሎኛል ብሎ ትደውልኛለህ። ከዛ በኋላ ማረገው ምንም ምል ነገር የለም ይላል። ግን ያው ምን ታውቃለህ፣ እኔ ምንም ልል አልችልም። አሁን በቃ የምታረግልኝ ይሄን አወራው እኔ እናንተ ያወራነው ነገር አለ አይደል? ሄደህ ንገረው ያለውን ነገር ትነግረኛለህ። በቃ ችግር የለውም። ይሄን ነገር ብቻ አድርግልኝ።
ይሄን ነገር ብቻ አድርግ። አዎ አርፈ ተቀመጥ። አስቀይምህ አለውኝ ሚላኔ ጓደኛው ነኝ። እንደዛ አትበልረፍ አይደለም። በቃ በልልኝ፣ እንደዛ ብቻ በልልኝና ከዛ በቃ ያለውን ነገር ትነግረኛለህ። ከዛ ያው ለሁለት ማግኘት ካለባችሁ አግኙ፣ ችግር የለውም። ኖርማል ነው። ገብቷል? ችግር የለውም እና አብሽር፣ ችግር የለውም። እሺ እንገናኛለን። እንግዲህ ቤተሰቦቼ ያለውን ነገር ያው በጣም ብዙ ነገሮች አሉ። ያው ደረቆች እንደሆኑ አውቃለሁኝ፣ ግን አንድ እውነታ ነግራችኋለሁኝ። ሃይሚና ብሩኬ ፍቅራቸው ለዘላለም እንደሚኖር አውቃለሁኝ። ማንንም አቃጣሪ መጥቶ ደግሞ እንደማያቃጥርባቸው አውቃለሁኝ። በጣም የተከበሩና የሚወደዱ የጨረቃ ንጉሶች እንደሆኑ ደግሞ በጣም አውቃለሁኝ። ስለዚህ ሁሌ ለዘላለም እንደሚኖሩ አውቃለሁኝ። ማንም ሰው ግን በህይወታቸው የሚመጣ ከሆነ ማለት ነው እኔ እዚህ ጋር በህይወት ላኖር እችላለሁ እንጂ በእነሱ ድርድር የለኝም። እወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።